ለምን እንደዚህ ታደርጋለህ? ምንድን ያደረኩት? ይኸውና ምንድን ያደረኩት? ኬክ እኮ ነው። ከሰዎች ልትለየኝ አንተ ጓደኛ የሆነ ተው፣ በእናትህ ነው እገልሃለሁ። ሰለሞን ከገዛ ቤቴ አንተ ነህ የምታስወጣኝ። አንቺ ብታይ ዝም በይ። ልጆቼ ናቸው። ተረጋጋ። ሁለቱንም ወስዳቸዋለሁ። ተረጋጋ። ናኦም ተረጋጋ። አንተ ናኦም ተረጋጋ። እንዴ ምን ሆነህ ነው አንተ? ልጄ ባባ ምን ሆኖ ነው ያለቀሰው? ምን ሆኖ ነው? አባዬ ማን የመጣ ልቀቀሽ ነው አይደል? እዚህ በራስሽ ተመሪ። አንቺ በራስሽ ተመራታች። በራስሽ ተመሪ። ሲያስፈልግላትሽ አንተ ስለምታስብ ነው። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝ ናቸው። አንተ ከማን ጋር እያወራህ ነው ያለው? አታውቅም? ከማን ጋር እያወራህ እንደሆነ አታውቅም? ከአንተ በላይ ዱር እያለ እንዴ? ውብዬ ተረጋጋ። ለምንድን ነው የማትጠይቁኝ? እኔ አሁን ልጆቼን ለማየት የመጣሁት ለመጨቃጨቅ። ለምንድን ነው የምትመጣው? ንገረኝ። አይደለም ውብዬ፣ አሁን መጨቃጨቅ በዓል ነው ዛሬ። በዓል ነው በዓል ነው ዛሬ። በዓል ከሆነ በስርዓት እንኳን አደረሳችሁ ተብሎ ቁጭ ነው እኮ። እንደዛ ስንል ገና ስንመጣ ነው በጨዋታ የተቀበሉን። ውብዬ ስትመጣ አትደውሉ አትደውሉ። መደወል አለብኝ ልጆቼን ለማየት። ዘው ብላችሁ ለመምጣት ምንም ምክንያት ምን እያልሽ ነው? ቆይ አንቺ ለምን ስርዓት ማይኖርሽ? ናኦም ተረጋጋ። አንተ ውብዬ አንቺ ተረጋጋ። ግሩቤል አይደለም ስርዓት ምናምን ትላለህ እንዴ? ነው ልጆቼን በማንኛውም ሰዓት የማይመብት አለኝ። አጉል እምብር አትበይብኝ። ተረጋጋ ናኦም ተረጋጋ። ምን ትመስላለህ? ተረጋጋ። ምንም አትንካኝ። ውብዬ አንቺም ተረጋጋ። አውሬ አትንካኝ። ናኦም ለምንድን ነው የማትረጋጋው? አንተ ከአንተ በላይ አውሬ አለ እንዴ? ተረጋጉ። እነዚህ ስማ፣ እነዚህ ሰዎች ማለት ነው መረጋጋት አለባቸው። ናኦም ተረጋጋ። ልጄን ማየት አለብኝ። ልጄን ማየት የምችለው ውጪ ነው። ተረጋጋ። እሺ ስጪኝ። ሴት ልጄን ሊያ ማየት አለብኝ እኮ ልጆቼ። ውጪ ነው። አውረደው በእናትህ። አሁን እዚህ ምንም እንትን የለህም። ልጄ እኮ ምን አገባ አንተ አውሬ? ምን አገባ? አንተ ከስድብ በላይ ሌላ ምንም አታውቅም። አናፍቃለሁ። ስርዓት ይኑር። ናኦም ለምንድን ነው የማትረጋጋው? ይዘውታ። ተረጋጋ። ተረጋጋ። ይጨርሱ አውርተው እኮ ልጆቼን ለማየት ነው የመጣሁት። ገባ አንተን ማስፈቀድ አይጠበቅም። እንደዛ መልኩ ነው እንዴ? እኔ ማን ስለሱ የሚከለክለኝ? ይገባዋል። ገባ ይገባዋል። አንተ በላይ ተደረገብህ እንደዚህ። አንተ ማን አደረገብህ? ኬኩ ችግር አለበት ምናምን ነው ቀምሰው ችግር አለበት። ኬኩ ይታወቃል። እውነቱን እኮ ነው። ተው ብዬ እንደዛ ለልጆች ያመጣው እንዴ? ስለተነገረ ልጆች ጋር ምን አድርገህበት እንደመጣ ምን ይታወቃል? እሱ እኮ ነው እንዲሁም እንዲታወቅ ያደረገው እንዲመጣ ያደረገው ዛልኝ አደራ እሱ አይደለም ያመጣው። እሰይ ጎዱ እንዲያወጣበት ነው። ምን ማለት ነው? እንኳን ስርዓት አትይዝም እንዴ? ነገሮችን እንደዚህ ዛሬ በሰላም እኔ በዓል ለማክበር ነው የመጣሁት። አዎ እኮ አከበርኩ እኮ በሰላም። ይሄው ውብዬ ነገሮች እንዲበላሽ ካረረ አሁን ግሬ ለውጣ ቀዝቀዛል ካደለ ቀዝቀዛል ገና በደም ያልተጠቅም ነገር ይዤ ልመጣ ከሰው ጋር ነው። ተረጋጋችሁ። መተጭራሽ እንደዚህ ታረጋለህ ሰው አንተ ላይ ጀና ነው። በቃ ቁጭ በል ተው። ሰለሞን እባክህ ቁጭ በል ቁጭ በል። እሺ እባክህ በእናትህ ቁጭ በል ተው። በእናትህ ማስሎ ነው እኔን ከቤቴ ውጣ ምትለኝ። ይዘልን ወጣ በቃ እየሰማኝ ነው አይደል? ለምን ታውጣ ማሽ ቆይ ችግር ከሚፈጠር ያውሩ ዝም በል። ምንድነው የሚያወሩት? አንተ ይዘና ውጣ። አረጋጋው አሹ ምንድነው የሚረጋጋው? እንደዚህ ሆኖ በሰላም የምትወጣ ቤቴ እኮ ነው። ልጆችን ለማየት ነው የመጣሁት። ይሄ ቤትህ አይደለም። ሁለተኛ ነገር ደግሞ ልጆችን ማየት የምችለው ውጪ ነው። እኔ አሁን በጸባይ እያወራሁህ ነው። ልጆቼ ፊት መጨቃጨቅ አልፈልግም። ገብቶሃል አይደል? ቢያንስ አንዳንዴ እንደ ትልቅ ሰው አስብ። ናኦም የሰራውን ተጠመን። በቃ የሰራውን ተጠመን። እንዴ አንተ እስከመች ድረስ ነው እንደ ህፃን ልጅ እንደዚህ? አሁን ምንድነው ጥፋቴ? እኔ ምንድነው ጥፋቴ? ምንድነው እያረከለው? አሁን ልጆችን ለማየት ኬክ ይዤ ብመጣ ኬኩ ላይ የሆነ ነገር አድርገህበት ነው ይለኛል። ሚስጥር ስለተነገረው ነው። ዝም በል በቃ። እዚህ አውራ አንተ። እነሱን ተው። እነሱ እኮ ናቸው ትዳሬን የበጠበጡት። አሹ እሱ ነው ፋፊን ያመጣልህ እሱ ነው። ከዚህም በፊት ሌሎቹን እያመጣልህ አንተ እኔማ እስከ ዛሬ ጉድ እንዳይወጣ በቃ እየተከላከልኩ ነበር። ዝም በሉ እናንተ። የምናወራው ነገር የለም ከዚህ በላይ። ቆይ ኪራ ተው፣ ዝም በል አንተ። እንዳትመልስ ዝም በል። ናኦም ተረጋጋ በእናትህ። አንላቀቅም። አንደሱ ቁጭ ይሆንልህ መስሏል። አንተ ጤነኛ አይደለም እንዴ? ቀለኛ። ቆይ ወይ አስመርምረው ጤነኛ ካልሆነ ገባህ አይደል? እኔ ልጆቼን ሳላይ ጤና ይለኝ። በቃ ያለ ልጆቼ እኔ አይደለሁም። በቃ ገባሽ?
ውቢ አይደለም። እኔ እናንተ እንድትስማሙ ነው እንጂ ሌላ ዓላማ አንዱን የመደገፍ ምንም ማንም የሚጣላበትን ነገር እኮ አይደለም። እኔ ባለጌ አይደለም። አክብሬ ባለጌ ስለሆንክ ነው። ተረጋጋ። ምን ሆነ ነው አንተ? ለመበጥበጥ ነው ለማሳለፍ ነው የመጣው? ምንድን ነው አንተ የምትነሳው? ምን እየሆንክ ነው ያለው? ለምን አትወጣልንም? በእና አበጥብጠን ማነህ አንተ? ቆይ ማንነትህን ማስፈር ያለብህ ተረጋጋ። ነው ማበላሽት ተረጋጋ። ኪሩቤል ለምንድን ነው የማትረጋጋው አንተ? ይዛልኝ ውጣ። ሰላም የምትፈልግ ከሆነ ይዛልኝ። እንደውም ከዚህ በኋላ ሰው ነው እንዴ? ምንድን ነው ኪራ? በቃ ዝም በሉ እናንተ። እየሰማኝ ነው? ልጆች ብለህ በልጆች ምክንያት እዚህ ቤት እንድትመጣ ልጆችን እኮ የማየት መብት አለኝ። አዳምጠኝ፣ አልጨረስኩም። ቆይ አንቺ ለምንድን ነው የማትረጂኝ? ለምን ምረዳ? ልጆችን ማየት አልችልም? አንተ ልጆችን ነው የምትፈልገው እንጂ ማለት ነው ትዳርን ኑሮ ነው ልጆችን እፈልጋለሁ። ኧረ እባክህ ከነውሽሞች ልቀበልክ? እንደዛ ነው አሰብህ? አንቺ ቆይ እንደዚህ ነው የምትረጂኝ? አዎ እንደዚህ ምረዳ። ይሄ ወንድምሽ ከትሞሽ ነው እንደዚህ የምትይው? በቃ እሱ እየመራሽ ነው አይደል? እዚህ በራስሽ ተመሪ። አንቺ በራስሽ ተመራታች። በራስሽ ተመሪ። አንተ ስለምታስብ ነው 3-4 ሴት እየጎተትክ የምታመጣው? እያሰብኩ ስለሆነ ነው። ንገረኝ። ተረጋጋ። ምን ሆነ ነው አንተ? ንገረኝ። ጭንቅላት እያሰበ ስለሆነ ነው አመት እዚህ የምታሰድበኝ? እሺ በቃሽ። ከዚህ በላይ አንተ ራስህ ይበቃሃል ነው። ከዚህ በኋላ ማለት ነው ድጋሜ በሰበብ እየበጠበጣት ነው ያለው። እየመጣ ይዘልን ውጣ እኮ በዓል ነው። በበዓል ልጆች በዓሉ እንደዚህ ነው የሚያከብረው እንዴ? በዓል እንደዚህ እያደረጋል ነው። በዓል ነው የምትለው? እየሰማ ነው። ልጆችን ከዚህ በኋላ የምትፈልግ ከሆነ መብቴ ነው። አላሳይም የማለት መብት አለኝ። ክሰሰኝ፣ ልጆችን አሳያለሁ። ከዛ ውጪ ግን ልጆቼ ብለህ በምንም አይነት ምክንያት እንዳታለሽ። በቅርብ ቀን ልጆቼ ስቀበልሽ ችግር የለም። እንዴት እንደምቀበልሽ አሳይሻለሁ። ነው ተረጋጋ። ለምን ሰማይ እጠብቃለሁ። ምንም ቢሆን እናንተ ተወልዳችኋል። ከአንድ ማለታላችሁ ማለት ለእነሱ ልጃችሁ ፊት ይህንን ራሱ ማሳየቱ ጥሩ አይደለም። ተርቻ ነገር መነጋገሩም ጥሩ አይመስለኝም። ምክንያቱም እናንተ ተለያይታችሁ ማትለያዩ ሴት ናችሁ። ምንም እንኳን ልጅ ኖሯችሁ ቀጥሎ እነዚህን የመሳሰሉ ልጆች ያሳለፋችሁ ጊዜ ራሱ እንትን ይላችኋል እና እኔ ከውስጣችሁ ያለውን ጓደኛ ምናምን ብታስወጡ በጣም ደስ ይለኛል። ምክንያቱም ይሄ ልጅ ልጆቹን ይዞ መጥቶ ነው። ልጆቹ ሊበሉት ሊጠቀሙት ይችላሉ። የሆነ ነገር አድርገህበት እንደሆነ ማን ያውቃል? ማለት ጥሩ አይደለም እንደዚህ አይነት አስተሳሰብ። አይደለም ብቻ ወዴት እንደሄዳችሁ ባላውቅም። ሰላም ጤና ይስጥልኝ ድና የተከበራችሁ የዛን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ እኔና ናሂና ውብዬ ሰላም ያወርዳሉ ብዬ ነበር ያሰብኩት፣ ግን በበዓል ምድር ጓደኛው ማለት የተናገረው ንግግር ደስ አያስብለኝም። ኬክ ውስጥ ምን አድርገህበት እንደመጣ አናውቅም። ነውር ነው አይባልም። ሲጀመር ልጅ ይሄ ልጅ እንትን ብሏል። በዛ ላይ ደግሞ ናሂ በጣም የዋህ ልጅ ነው። ትዳራቸውን እናንተ መካከል ገብታችሁ እነዚህ ሰዎች መቼም አይቀሩም። እናንተ ናችሁ እንጂ የምትቀሩት እነሱ አይቀራሉ። ለጊዜው ሊሆን ይችላል። ለጊዜው እንደዛ አይነት ነገር ሊከሰት ይችላል። እነሱ ምንም ተለያይተው አይገኙም። ምክንያቱም የሚያገናኛቸው ነገር የፈጣሪ ስጦታ ፈጣሪ የሰጧቸው ፈጣሪ የሰጣቸው ሁለት ልጆች አፍርተዋል። ከዛ ሲቀጥል ደግሞ ብዙ ጊዜ ይኖረዋል በፍቅር በጣም ደስ የሚል እንትን ያላቸውና እኔ የምለው ውብዬም ሆነ ናሂ በተለይ ከውስጥ ያሉ ፋፊም ሆነ ማንም ሴት ጓደኛ ቤትን ጓደኛ ሚስትህን ጓደኛ ልጆችን ብታረግ ጓደኛ የሚቀርብ የሴት ጓደኛ በተለይ የወንድም ጓደኛ አስፈላጊ አይመስለኝም። በትዳር በውጭ በቃ ያለውን ነገር በውጭ እንደዚህ የውስጣችሁን የወዳችሁን እንትን ባትሉ ጥሩ አይደለም። የሆነ ውስጣችሁ ነገ ጠዋት ስትታረቁ ውስጣችሁን የሚያሻክር ነገር ውስጣችሁን እንትን የሚል ነገር ባትነጋገሩ መልካም ነው። ናሂ ደግሞ እንደዚህ የሆነ ነገር ታረግበታለህ ብላ ያልከው ሰለሞን እንደዛ ያደርግም። ምንም እኮ ልጆች ናቸው። ለእናንተ ውጭ ሊጠረጥሩ ትችላላችሁ።
ግን ልጁ እዚህ ጋር እያለ ልጆቹን ሊያመጣው ስነ ስርዓት ተቀብላችሁ እንደ በዓሉ እንደመሆኑ ምንም ብትጣሉ ልጆቹን አይቶ በቃ ቢሄድ ይኸው ዱሮና አሁን የሚታየው በፊት ውብዬና ናሂ አብረው በሚኖሩ ሰዓት ለበዓል ስፏ ብለው አሸበረቀው ነው። አሁን ላይ ግን ጥሩ አይደለም። የምሬን ነው የምላችሁ። እናንተ ውስጥ ገብታችሁ እንትን የምትሉ እኔ በወለደ ሰው በባልና በሚስት ሲጀመር ምንም ቢደራረጉ አልገባም ብያለሁ። አላወራም። ምክንያቱም እነሱ ምንም አይቀራሩም። እንግዲህ ሩታና አብርሽን አይታችኋል። ምንም ነገር ማለት ነው። ከዛ በላይ ደግሞ ውብዬ ከአንድ ሁለት ልጅ አፍርተዋል። ብዙ አመት በፍቅር ኖረዋል። የሚለያዩ ሰዎች አይደሉም። ስለዚህ ክፉ መጥፎ ነገር ባታወሩ መልካም ነው። በጣም የሚደብር ለልጆቻችሁ የሚቀመጥ ይሄ ደግሞ ቪዲዮ ስለሆነ ታዩታላችሁ። ስለዚህ እናንተን የሚደብር ነገር ወደፊት አብራችሁ ስትሆኑ መታረቃችሁ ላይ ቀር ብዙ ነገር እንትን ብትል የሚምለው ናሂ ከውስጥ ያለውን ነገር አድርጋችሁ ውብዬም ወንድምሽ እንግዲህ ይበቃዋል፣ በራስሽ ወሰነሽ። ውብዬ በነገራችን ላይ በትዳር እንድትመለስ ይፈልጋል፣ ናሂም ይፈልጋል። የናሂ ችግር ምንድነው? ከውስጥ ያለውን ሴቶች ሁሉንም ማስወጣት አለበት። በቃ ምንጊዜ ለብቻ ነው መታየት ያለበት። ከእነሱ ጋር ትታይ ነው የምለው ከሴቶች ጋር ግን ከዛ ወደ ትዳሯ የመመለስ እንትን ይኖራታል። ገባችሁ? አሁን ላይ ራሱ እንዴት ነው የምትቀበለው? አሁን ልጆችን ብቻ ነው የሚፈልገው የመጣው ማለት ወደ ትዳሯ መመለስ ትፈልጋለች። ትዳርን እፈልጋለሁ አለ ሲላት ከነሴቶች ከነሾሞች ነው የሚቀበል ያላችሁ ከእነሱ ጋር ትገናኝ ራስህን አግለህ ራስህን አጥፍተህ ና ትዳርን የሚፈልገዋለሁ እያለች ነሱ። አሹ በጣም ጥሩ ልጅ ነው። የምር አሹ እንዲታረቁ ነው እየፈለገ ያለው ማለት ነው። እና አሹ ከቻልክ ናሂን ብትመክረው አጠገቡ ያሉ ሴቶች እንዲያርቃቸው ከህይወቱ ከልጆቹ ከትዳሩ የሚበልጥ የለም። በተለይ ልጆቹ ማለት ነው። ልጅ እናትና አባት ተፋቅረው ተዋደው ያሉት ስለሆነ እኔ እንደዛ ብዬ ነው የማስበው።